ምግቡ እንዳለ ስለማታውቀኝ ነው አታ ሰው ጨማሪ ከማን ጋር እንደምትዳፈር አላወቅም ሙሳውን አይተና ልጅታ ለዚህ ምድር የምታረጋው ይሩጣ አታ እባክህ ፍታኝና ወደ ቤት ሂድ ዝም በይ ወሬ ነው የምትሄጂው ወደ ቤት መሄድ እፈልጋለሁ ጭራሽ ወደ ቤት መሄድ አማረሽ አንተ ግን ቆይ ምን አይነት ጭካኔ ነው ያለ አይንዱ ካንቺ ጋር ዝም በይ ሻፊና ትሰረኝ ዝም በይ አልፈልግም በቃ ነው ደጋፈበይ አልፈልግም አልኩህ አይደል እንዴ አልፈልግም ኦኬ በግዴታ ነው የምፈልጊው ላስገድድሽ እስከዛሬ ጫወት ብክብኝ አይበቃ ላስገድድሽ በግዴታ ነው የምፈልጊው ዝም በይ ምን ልታረገኝ ነው ዝም ተወኝ በእናትህ ተወኝ እሺ ዝም በይ የፈለገችው የምትናገር ምን አገባ አንተ ብቻ ወንድ ነው ይመስል እንዴ አንተ ብቻ ያለ ነው ይመስል አንተ ብቻ ነው ወንድ አንተ ብቻ ነው ወንድ እንከም መስለው ወይ እኔ እቴ ብትሆን እዚህ ጋር ነብሰን ነበር እንዴ አንቀ የምገል እናያለን አሁን ይኸውልህ ለምንድን ነው ይሄን ሁሉ ነገር እሷን ያደረጋት ምን አደረገች ገሽታት ሆስፒታል እንደመውሰድ ጭራሽ ቤት ውስጥ አምጥተህ እዚህ ታሰቃያታለህ በቃ ቀለል ያለ ጉዳት ነው ቤት አምጥቼ ትሪት አደረኳት ጭራሽ ሰላም ጉዴ ቻናል ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል በዛሬው ፕሮግራማችን እንግዲህ ከአንድ ባለ ታሪካችን ጋር ተገናኝተናል ባለ ታሪካችን እንኳን በደህና መጣ እንኳን ደህና ቆየኝ እስኪ በመጀመሪያ ስምህን ለኔም ለተመልካቾቼም በማስተዋወቅ እንጀምር እሺ እንግዲህ ስሜ አስማማ ይባላል በጣም አድራጊያችሁ ነኝ በጣም ተከታታያችሁ ነኝ ብዙ ቦታም ብዙ ስራም ሰሩም እከታተላችኋለሁ በቪዲዮአችሁን እንዳለ ማይሆን እኔ በቃ ማለት ይችላል በጣም አድራጊያችሁ ነኝና መልካም እስኪ ምንድነው ዛሬ አቶ አስማማ ወደኛ ሚዲያ መጣ ጉዳይ እሱን እስቲ በዝርዝር በደንብ ሰፋ አድርገህ ዘርዝረህ ገለጽልን እሺ ወደ እናንተ የመጣሁት እኔ አሁን ከራሴ ጀምረን ያስማማ እባላለሁ በዚህ አሁን ባለንበት ከተማ ውስጥ ተከራይቼ አሁን ባለንበት ሰፈር ውስጥ ተከራይቼ የምኖር ሰው ነኝ የራሴ ሆነ አንድ ማለት እንዴ ተንቀሳቃሽ የሆነ ስራ ያለኝ ሰው ነኝ ራሴ ማስተዳድር ሰው ነኝ ቤተሰቦቼ ክፍለ ሀገር ናቸው ቤተሰቦቼን እረዳለሁኝ አግዛለሁ እዚህም አሁን ያለሁበትም ግቢ ተከራይቼ ነው የምኖረው እና ስራዬ ደግሞ አንዳንድ የሚገዙ እቃዎችን ማለትም በኮንስትራክሽን ዙሪያ በተለያዩ ስራዎች ዙሪያ ላይ የሚሰሩ ስራዎችን እንተናላለሁ እቃ ሲያዙ እኔ ከገዢውና ከሻጩ ጋር ባለው ግንኙነት ማለት እኔ እቃውን ተገበየ ከሻጩ ከሻጩ ወደ ገዢው እቃ ትራንስፈር ማድረግ ነው ነኝ እና ስራዬ በዚህ መልኩ ነው ላይ የሚሰራው ቤተሰቦቼ ክፍለ ሀገር ናቸው እንደነገርኩ እኔ የመጣሁት እዚህ ደግሞ ራሴን ለመለወጥና ወንድ ልጅ ስትሆን እንግዲህ ብዙ ኃላፊነት ይኖርባልና ራሴን ለውጬ ቤተሰቦቼን ለመርዳት ቤተሰቦቼን ትልቅ ደረጃ ለማድረስና በቃ ማንንም ወንድ ልጅ የሚመኘውን አይነት ምኞት ነው ለማሳካት የመጣሁት መልካም እስኪ ምንድነው ከመጣ በኋላ የተፈጠረው ነገር ዛሬስ ምንድነው ወደኛ ሚዲያ መጣ ጉዳይ የሚለውን በደንብ በዝርዝር ሰፋ አድርገህ እስቲ ግለጽልኝ እሺ እንግዲህ ዛሬ መጣሁት እኔ እንግዲህ ተከራይቼ ነው የምኖር ነገር ያለውና በተከራዩበት ግቢ አብሮኝ የሚኖር አንድ ተከራይ አለ አከራይ የሉም እዚህ ሀገር አከራይ ጋሼ ይባላሉ ጋሼ እዚህ ሀገር የሉም ማለትም ይመጣሉ እዚህ ግን አብዛኛው እንትናቸው ክፍለ ሀገር ላይ ነው እዚህ ብዙም እንትን አይሉምና እዚህ ምን ኖረው እኔና አንድ ጎረቤት ያለ የኔ ጎረቤት አለ ተከራይ ያለና ከሱ ጋር ነው እንትን ያለው ማለት ምን ኖረው ግቢ ውስጥም እንጠብቀውም እኛን እንደ ባለቤት በለን በቃ ግቢ ውስጥ እኛ ነው ያለነው እና ጎረቤቴ እንግዲህ የሚሰራው እኔን ይቀርመኛል በመግባት እኔ ቢያንስ አሁን እዚህ ከመጣው 3 አመት 4 አመት ይሆነኛል እሱ ከዛ በፊትም እዚህ ነበር የሚኖረው እና ጎረቤቴ ምን አይነት ጻባ ያለው ሰው መሰለ ማለት አካባቢ ላይ እኔ እንጃ አላቅም ያለውን ነገር ማለት እኔ ቀርሞኝ ስለገባ አላቅም ያለውን ነገርና የዚህ አካባቢ ሰው አይግባባም ያካባቢ ሰው ላይ እንዳለ እንዴ ለበለ እሱም ጥላቻ አለው እነሱም ይጣሉታል አይነት ነገር አለ በምን ምክንያቱን ለሞክ ይችላል አንተ ምክንያቱን አላቅም ማለት እንዴ ከተግባባ ምን ነው አረ እነዚህ ምናምን ነው የሚለኝ አላ እንደዚህ አይጓደዱም አይነት ነገር ማለት ይግባባሉ እኮ ግን ከላይ ነው እንደዚህ አሁን ዲቴል የሚግባቡ እንደኔና እንደሱ እንኳን አይግባቡም ሁለቱ አንድ ላይ ገባክ እና ያን ነገር ጠይቀዋለሁ ብዙ ጊዜ እኔ ግን እሱ ሊመልስልኝ ፍቃደኛ አይደለም ማለት ምንድነው ከነሱ ጋር ያለ ነገር ለምን አታወራ ምናምን እኔ እንኳን ላይ ገባሁት በጣም እንግባባለን ከሱ ጋር እና ምንድነው ያለ ከነሱ ጋር ያለ ነገር ለምን አታስተካክልም ምንድነው ያለው ነገር በይስጠይቀው አረ በስመ አብ እኔ ከነዚህ ጋር ምናምን እኔ አይመሽ ደረጃዎች አይደሉም
አይነት ነገር ነው የሚያወራው እና አንዳንዴ ደግሞ እንዲህ ጠጋበኝነት የሆነ ስፖርት ይሰራል ምናምንና የሆነ የእንትን መንፈስ አለበት በቃ እንዲህ ጉልበተኝነት አይነት አለ የድብድብ መንፈስ እንደዛ አይነት ነገር አለበት እና የሆነ ነገር ስትለው በጉልበት ነው ሁሉ ነገር የሚያምነው እና አንድ ጊዜ እንደው እኔ ስራ ቦታ ተጣለኝና ምናምን አጋጣሚ ስራ ዝም ብዬ ሳላደርስ እቃ ከሻጩ ላይ ወስጄ ለገጁ ስላደረስል ስልክ ዘጋብኝና ተናድጄ እንትን ስለው መጣውና ቤት እዚህ መኪናው መጣ እዚህ ያወራ ምናምን ሰምቶ ካልሆነ እንሂድለት እንዴ ምናምን አለ አይደል አይነት ነገር ለጸብ ቶሎ ይጋበዛል አዎ እና አረ እንደዚህ አይደለም ስራ እኮ ያጋጥማል እንደዚህ አይነት ነገር ነው አልኩት እና ለጸብ እንደዚህ ቶሎ የሚጋበዝ አይነት ሰው ነው ባህሪው እና እንትን ነበር የሚሰራው ለሊት ላይ ነበር የሚሰራው እሱ ስራው ለሊት ነው ማለት መጠጥ ቤቶች ላይ ማለት እንዲጭፈራ ባር ምናምን ነገሮች ላይ ነው የሚሰራው እና ሲመስለኝ እንትን ነው መጠጥ ምናምን የሚቀዱት አሉ ትላልቅ ጭፈራ ቤቶች ላይ ምናምን ያስ እንደዛ አይነት ነገር ነው የሚሰራው እና ለምን ከእንደዚህ አይነት ስራ ለመተውጣም ቀን እንደ ኖርማል ለምን እንደ ኖርማል ሰው አሰራም ማለት አሁን ለሊት ስትወጣ እንቅልፍ አለ ብዙ ነገር ያስቸግራል እና ከዛ አንፃር ለምን ቀን አሰራም ለምን እንደዚህ አይሆንም ምናምን ለዋለኝ ግን ብዙም ፍቃደኛ አይደለም እንዴ ለመግባባት የሚሆን ሰው አይነት አይደለም በጣም ለመግባባት ይከብዳል አይነት ጸባዩ ከሰው ጋር ቶሎ የሚግባባ አይነት ሰው አይደለም ጓ ይላል ቶሎ እንዳያለ አይደል ምን አገባ ከአይነት ነገር ነው የሚቀድመው እና እኔም ብዙ አስተያየት አልሰጠውም አንድ ሁለቴ ነገርኩት ይሆናል አንዴ ሰው ነግረው እኮ ካልሆነ ተዋዋለ ለምን አንተ ላይ ደግሞ ዞር ብሎ ምን አገባ ቢለ የማያገባ ነገር ውስጥ አንተ ነው የገባው ያው ደግሞ እሱ ፍላጎት ነው ቀን ለሊት በሚያዋጣው ነገር መስራት እሱ የሚያዋጣው እንግዲህ እሱ ነፃ ፍላጎቱ ነው በሚለው አልጫኔም ማለት የመጫንም እንትን የለኝም አለውም እና እንደዛ ነበር የሚሰራው እስከ ተወሰነ ጊዜ ከዛው አንድ 4 ወር 5 ወር ቢሆን ነው ለዚህ ስራ እንትን ካለ የሆነች ላዳ አለችው እየመጣች ምቆም የሆነ ልጅ የሚነዳት ላዳ ነበረችና አሁን ለሹፍርና ጀምሯል አሁን ያንን ስራ ተውታል እና ላዳው እሱ ነች መሰለኝ አይ ቲንክ እርግጠኛ ባልሆንም ማለት እሱ ነው የሚሰራባት እሱ ጋር ነው የምታረም ቶሎ እሱ ጋር ነች እና እሱ ትመስለኛለች እንደኔ ግምትና እናወራለን ምናምንና እንዴት ነው ስራ እንዲቀየርክ ምናምን አልኩትኛ እንዴ አይ አባካ አይነፋም ስራው የዚህ ያዋጣል ባክ ይሄም ዘሴም ነውና ስራው ምን አለ መሰለህ አሁን የሌሊት ስራ ሰራ ሹፍርና ላይ ከመጠቤት የሚወጡ ሰዎች ምናምን ካልሆነ እንደዚህ ቋሚ የሚንቀሳቀስ ሰው የለም ሌሊት ላይ ትክክል እና ከዛ ጋር አንድ አይነት ነው እንዴ ነው እንቅልፍ ላይ ራስ ላይ ተጽዕኖ ያመጣብም ወይ ምናምን አልኩት ያ ነገር ሲሆን አረ እኔ ምን የለመርኩት ነገር ነው አይነት ነገር የለም የለመርኩት ስራ ነው እኔ ሌሊት ቁጭ ብዬ ነው ማድረው እዚህ ስለለመርኩትም ከደም ያወጣም ለተኛ በሌሊት እንቅልፍ ወስደኝ እንደዛ የሌሊቱ ይሻለኛል አለ እና እኔም ማለት ብዙም እንደዚህ መጋፋትም እንትን የለኝም እና እሺ አልኩት ይሰራል ሌሊት እና አሁን ግቢው ባዶ ስለሆነ አንዳንዴ ቁልፍ ይዞ ካልወጣ ወይ ምናምን ይደውልልኛል ከፈትልኝ ይለኛል እና ከፍተለታለሁኝ ይገባል ምን ይላል ኖርማል ነው ማለት እንደዚህ እንትን አንልም ብዙ አንጋጭም በመክፈቱ ዙሪያ ትንሽ ይሉንታ አለ አይደል ለሊት ሰው ተነስቶ ሲከፍተል የሚደብረው እንደዛ አይነት ነገር ማሳየት ጀመረ ለኔና እንትን ይያልን መጣን ማለት እንደ የቀለለ መጣ ግን አይግባባኝም ጓም አይልብኝም እንደበፊቱ አይናገረኝም ጸጥነሽ ምናምን ብሎ እንዳስተሰነው ማንተ ፌቨር ስለምትለት ለሊት እየተነሳ ስለምከፍተለት ምናምን ያንን መጥፎ ባህሪው ላንተ ያሳየህ ለኔ ማሳየት ቀነሰ ትንሽ ከዛ በኋላ እንደዛ እየኖርን ምን ይያለን አንዳንዴ በቃ ማታ ይገባል ለሊት ይገባል አንዳንዴ ደግሞ ያድረና ምናምን 10 ሰዓት ላይ ምናምን ይወጣና እስከ 12 ሰዓት ምናምን ሰርቶ ደግሞ ይገባል በደንብ አንድ ቀን ይሰራ ቀን አንዱን ቀን ያርፋል በደንብ እና አጋጣሚ እንደዚህ እየኖርን ምን ይያለን በመሃል ምን አይነት ነገር ተፈጠረ መሰለ እየኖርን ይያለ አንዳንድ አላስፈላጊ ነገሮች ማለትም አላስፈላጊ ድምጾች ከቤቱ እስከ ሱ ቤቱ መስማት ጀምሩ የኔና የሱ ቤት እንደኔና እንዳንተ ነው በቃ በቤቱ እንትን ማለት ነው አንድ ግንብ እንደዚህ መሃል ላይ ነው ያለው ማለትም እና እሱ ቤት የሚከናወነው ነገር እንዳለ ይሰማል እኔ ጋር በተለይ ጮክ በላይ የሆነ ነገሮችን ስታረግ ምናምን ይሰማል እኔ ጋርና አንድ አልፎ የሆኑ ድምጾችን መስማት ጀመርኩኝ ማለት በፊት ምናምን እንትን አይልም ማለት የሚጮም ሰው የለም ቤቱን ባዶ ነው እሱ ብቻው ነውና አሁን ቤት ያለ ሰው አይነት ነገር ይሰማኝ ጀመር ማለትም አረ ተወኝ በእናትህ የቃማ ቃሰ ድምጽ የጮታ አረው ምናምን አይነት ነገር መስማት ጀመርኩኝ ማለት ፍቅረኛ አለው ማለት ፍቅረኛ የለውም ብቻውን ነው የሚኖረው እኔ እንግዲህ እንደነገርኩ ነው 4 አመት ምናምን ሊሆነኝ ነው እዚህ ከገባውና እስካሁን ምንም አይነት ነገር ሰምቼ አላውቅም እና ምንድነው ይሄ ነገር ግራ ያጋባኝ መጣ እንደገና የፈለገ ፍቅረኛ የሚኖረው ደብቆም እንዲያስገባ ይችላል አይ ዶንት ኖ አላውቅም ግን እንዴት አራርዱኝ ያራይሻል እያለ እንዴት ይጮሃል አረ ተወኝ በቃ
ማለት አጫጫሁ ምን አይነት ነው ስለ አንዳንዴ ያው እንግዲህ ሁላችንም ወጣቶች ነን ሰዎች ነን እና ወሲብ በሚፈጸምበት ሰዓት ላይ የማቃሰት ብዙ ነገሮች ይሰማሉ እንደ አራበስ እሱማ በስንት ጣሙ እኮ እኛም እንትን ይተረዳለህ እኮ እሱ እንደዚህ አይነት ነገር ይሄ በቃ እየደበዳረ ይሰው ያለ እርዱኝ አረ ለሞት ነው አረ ገደለኝ አረ እርዱኝ እሱን አረ ተወኝ በቃ አረ ይበቃል በእናትህ እንደገና አረ ራበኛ ብላኝ አሻፊና ተሰረው አረ በእናትህ አረው ምናምን አላ የተጨነቀ ሰው ምጮ በጭንቀት ሁሉ አንዳንዴ ግንቡ ይደበደባል ይሄ ምናምን እና በቃ ግራ የሚያጋባ ነገር መፈጠር ጀመረ ይሄን ነገር አንተ ሲሰማ ላከራችሁ ደውላ ለመናገር አልሞከርክም ሞከርኩኝ እኔ ማለት ሞከር ያለው ለመናገር እንትን ብያለሁ ግን አከራ እንደነገርኩ አሁን እሱ ለሊት ስለሆነ አብዛኛው ጊዜ ኃላፊነት የሚሰጡት ምናምን ለኔ ነው ማለት የሌሊቱን ነገር በደንብ ያያል ምናምን ብሎ የሚያስቡ ግቢ ውስጥ ስላለው እኔ ነኝ እና አሁን በላቸውም ለነሱ ወጣ እንደዚህ የሆነ ነገር አታደርግም እንዴ ምናምን አይነት የሚለው ነገር ነው እንትን የሚከሰተው እነሱ ጋር ገባ ያን ነገር ፍራቻ ነኝ በቃ እንትን ማለት ጀመርኩኝ እና ምንድነው ያ ጠየቅኩትኝ አንዴ ደፈር አልኩኝ ነው ምንድነው ቤት ውስጥ አንዳንድ ድምጾች እየተጮነ ምናምን ምንድነው ይሰማሉ ያንተ ጋር ወይ እኔ ከጆሬ ነው ምናምን አልኩት ምንም የለም ባካ አርፈህ ቁጭ በል እኔ ከሰው ጋር መግባባት እኮ የሚያስጠላኝ በዚህ ነው የሰው ህይወት ውስጥ ቃልቃ ተግባ አይመለከተም ምናምን አለኝ ከዛ ዝም አልኩኝ ከዛ ይሄ ነገር አንድ ቀን በጣም ጮኸ በቃ ከተለመደው በጣም ይሆናል በጣም ጮኸች አረ ይሰው ያለ በቃ ድረሱልኝ ልሞት ነው ምን አይነት ነገር አለ ሲሆን በቃ ደነገጥኩኝ እና እኔ እንጃ በሬን ሲከፍት ሰምቶ ነው መሰለኝ አይዶን አላቀ በሬን ከፍቼ እኔ ይሄ እንትን በቀዳዳ ላይ የሚመክሩ በሱ ጋር ሄጄ ማለት ነውና በሩ ጋር ይፈታኝ እንደ ግድግዳ ምናምን ነው አይታየም ብዙ ቀዳዳ ትንሽ ነች ለማየት እንደምንም ከዛ እያየው እንደዛ በሩን ብርግድ አደረገብኝ እኔ ላይ ምንድነው ምናምን ነው እንዴ በቃ አላ እንዴ አነቀኝ ሊደበደበኝ አዎ አንገቴን አንቆኝ ምናምን በቃ ሊደበደበኝ ምንድነው ምን አረኩኝ ምናምን ስለው ምንድነው ምን እየሰራ ነው ቤቴ በር ላይ ምንድነው የምታየው በቀዳዳ ምናምን ምን አየክ ምናምን አለኝ ኧረ እኔ ምንም አላየሁም ምንድነው ምን የሆነ ጮህ ሰምቼ የምን አባ ጮህ ነው የሰማው ምናምን ብሎ በቃ ሊደበደበኝ ደረሰ ከዚህ በኋላ በሬ ጋር ብትደርስ እገላለሁ አንገትን ነው የምቆርጥልህ ምናምን አለኝ በጣም ይገርማል ከዛስ እሺ ምን ደነገጥኩኝ እኔ ከዛ እሺ ይቅርታ ምናምን ቢዩ እየሮኩ ገባሁ ወደ ቤቴ ከዛ ምን አይነት አሳመጣኝ ብሮች በቃ ካቢሶ ለዚህ ነው የሚሸሸው ምን አይነት የሚል አሳመጣኝ ሰውየው እንደዚህ አይነት ባህሪ ስላለው ነው ምናምን የሚል አሳመጣልኝና ከዛ በቃ ፈራው ግራ ገባኝ እንደነገጥኩኝ ዘመን ማድረግ እንዳረብኝ ግራ ገባኝ እንደነገርኩ ቤተሰብ እንኳን እንዳልጠራ ቤተሰብ የለኝም እዚህ ክፍለ ሀገር ናቸው ክፍለ ሀገር ደውሎ እንዲህ ማለት ጭንቀት ቤተሰብ ላይ መፍጠር ነው ገባ ልጅ ምን አይነት ነገር ላይ ነው ብሎ ነው የሚያስቡት ትክክል በጣም የሥራ ባልደረባ ጓደኛ የሚግባባው የለኝም ነገር ያለው ምግባባው በቃ ከባላብቱ ጋር ነው ከባላብቱ ጋር ደግሞ ምንም የምታወራበት ነገር አይኖርም ገባ እና ያ ነገር ግራ ገባኝ ነኝ ከዛ ምን ላድርግ በቃ ያለኝ አማራጭ በቃ ማቀው አንድ በቃ ብዙ ሰው ሰረዱ ብዙ ሰው እንትምትሩ ማቀው እናንተን ብቻ ነው ማንንም ማቀው ሰው የለም ሌላ ያለኝ አማራጭ በቃ እናንተ ጋር ደውሎ ይሄ ነገር በቃ እናንተ እስኪ የምታግዙኝ ነገር ወይ የምመክሩኝ ነገር ካለ ከናንተ ማጣራት ነው ገባ እና ይሄ ነገር አሁን እንዴ በቃ አይምሮዬ ውስጥ ግራ ገብቶኛል ህይወቴ ልኖር አልቻልኩኝ ማታ በእነሱ ጮት ቁጭ ያራለው ጧት ስራ እንዴት ልግባ ምን አይነት ጮት ነው የምትሰማው በቃ አርዱኝ የሚል አግዙኝ የእርዳታ የሴት ድምጽ ሰብረስ ለመግባት አልሞከርክም አንተ እንዴት ደፈረው እሱ እንዳልከኝ ከሆነ ቀን ይተኛል ብለኛል ማታ ወደ ስራ ሲወጣስ ወደ ቤቱ ገብታል አይ ስራቶ መውጣት ምን ያደርጋል በፊት ምግብ እንኳን አይሰራም ምን አይልም አሁን ከደጅ ምግብ ይዞ ይገባል በልቶ ነው ወደ ጨርሱ የሚገባ አሁን ይዞ ይገባል ስራ አይወጣም ማታ ቀን መስራት ጀመረ ምናምን እስከ 6 ሰዓት ምናምን አንድ ቀን ለምሳ 6 ሰዓት ላይ እኔ ደከመኝና ስራ የለም ወደ ቤት ስገባ 6 ሰዓት አብሮኝ ሲገባ እሱ ተገጣጠመ ምግብ ይዞ ይገባል ምናምን አለ አይደል የሆነ እንግዳ ሲኖር በቤት ምን ታደርገው ነገር እንደዛ አይነት ጸባይ ማየት ጀመርኩ እሱ ላይ ከዛ ማታ ደግሞ እንደዛ አይነት ጮት አለ ይሄ ነገር ምን አለ በቃ ቤት ውስጥ የሆነች ሴት አለች ግን እየተሰቃየች ያለች አላ ሰው ማያቀ እንደሚፈልገው አላ ሰው የምታደርገው ነገር እንዳያቀበን ፈልገው ነገር የለም እንደዛ የሚያደርገው ነገር ያለ አይነት ስሜት ነው እኔ ጋር ያለው እና በቃ ምን ላድርግኝ እቺን ሰትዮችዬ ባግዛት ወይ ውስጥ ያለውን ሰው ባግዘው ደስ ነው የሚለኝ እንዴ ላግዘው ይሄ ሰው አንገተን ቆርጣለሁ ያለ ነው ሰው ተስፋ ቢቆርጥ እንጂ ሰው ለመግደል አይነሳም እገላለሁ አንገተን ቆርጣለሁ ማለት እኔ ብዙ ኃላፊነት አለብኝ እናት አለችኝ ገጠር እሷ መጦር ነው ፈልገው ላከራዩስ እንደው ይሄ ነገር እየተፈጠረ ነው ብለ ልደውል አልቻልከም እንደነገርኩ ነው በቃ ላከራዩን ፈራውኝ ማለት ወንድ ነኝ እኔ
ወጥተህ እንደዚህ አታረግም እንደ ግቢ ልታስደፍር ነው ቢለኝ ምን ነው ምናልባት ያው ይሄ ነገር ከአቅሜ በላይ ነው የሰውየውን ባህሪ ይታወቃል በጣም ኃይለኛና ተቆጪ ተደባዳቢ ሰው ነው ስለዚህ አንተ መተህ የምታረገው ነገር አድርግ ግቢ ውስጥ በጣም የተለየ ነገር እየተደረገ ነው እኔ መተኛት አልቻልኩም ከጎረቤቴም በጣም የእርዳታ ድምጽ እየሰማኝ ነው ወይ በፖሊስም ቢሆን ላርግ ምናምን ነገር ብለህ እሱ ለማውራት አልሞከርክም ማለት አልሞከርኩኝም በቃ እኔ እሱ አሁን እኔ ሊለኝ የሚችለኝ ስለማውቅ ነው ከዚህ በፊት አንዴ ሌባ ገብቶ እንዴት አንተ ያያለክ አንተ ወንድ አይደል እንዴ ወጥተህ የፈለገው ለምን አይፈጠርም ግቢን እኔ ላንተ አምኜ ሰጥቼክ አደራ ብዬክ አላ የእንትና የማለት የመቆጨት አይነት ነገር ያውን ደግሞ ድጋሚ እንዴ ስለው ጎረቤት እኮ ነው ወንድ ሆነክ እንዴት አትወጣም ቢለኝ ምን እለዋለሁ ምን አይመልስ ሰጠዋለሁ አይማ መጀመሪያ እንግዲህ የራሴ ሴፍቲ ይቀርማል የሰውየውም ጸባይ እየታወቀ ነው በጣም ኃይለኛና ጊንጥ ነው ይሄንን ነገር ብቻዬን ላደርግ ብሞክር ያጠፋኛል ብለህ ለመመለስ አልቻልክም ምክንያቱም ማለት አንተ እዚህ ቤት ውስጥ ኃላፊነት ተሰምቶ ነው አይደለ ግቢውን እየጠበቅ ያለው አዎ ግቢ ውስጥ እኮ መሰረቅ ብቻ አይደለም እንደዚህ አይነትም መጥፎ ነገሮች እየተፈጠሩ ከሆነ እነዚህ ነገሮችም ለማስቆም ግዴታና ኃላፊነት ስላለብን ነው እኛ ጋር የመጣው እኮ አሁን እኮ የመጣሁት እኛ እንደለም መሰለ በቃ ማቀው ነገርኩ እዚህ ጓደኛ የለኝም ዘመድ የለኝም ማቀው ነገር የለም በቃ ማቀው አንድ እናንተ ነው እንደዚህ ነገር ስታደርጉ ማቀው እናንተ ነው ሶስት ታገዙ ለዛ ነው በቃ ይሄን ነገር ሞክሬ ካልሆነ በቃ ቤተን ታረካሚ ቢይ ለመደወል ነው ሐሳቤ ግን እኔ እናንተ መፍትሄ እንደመሰጡኝ ስላመንኩኝ እዛም ደርሶ ስሜን እኔ ወንድነቴን ከማቀንስ እዚህ ያለውን ነገር በእናንተ በኩል ጨርሼ ከእናንተ ማቅም በላይ ከሆነ ለመሄድ ነው ግን እናንተ መፍትሄ እንደምትሰጡኝ ስለማንኩ ነው እንጂ ወደ ጣቢያ ሜጄን እንት ማለት ይችላል ግን እዛም ድረስ መድረስ አልፈለኩኝ መተባበር ባለብን በሙሉ ተባብረን ይሄ ነገር ምን እንደሆነ ለማውጣት እንሞክራለን ከዛ በፊት ግን አንተ ያሰብከው መንገድ አለ እሱን ምናልባትም እንድንከታተለው ወይ የሆነ ያሰብከው መላ አለ እኔ ያሰብኩት ምለው የለም ግን እንዴ ልበለ በቃ ወይ አሁን ብዙ ጊዜ ማይው እንዲ ካሜራ ያያረጋችሁ ሰው ተከታተሉ ምናምን ነውና እንደዛም ማረጋችሁ ቢሆን ረርታችሁኝ በቃ በካሜራ ማረጋችሁ ወይ እንደነገርኩ ግንብ ነው የሚለየው ወይ በኔ በግንብ ውስጥም በስታችሁ በዛ ጋም ካሜራ ገጥማችሁ አላቅም እንዴት እንደምታረጉ ግን እንደዛም ማረጋችሁ ብታረጉት እኔ የሚረዳችሁ ይመስለኛል እንደኔ የሚያመች ነገር አለ እሱ የሚወጣበት ሰዓት አለ አንተኛ ብቻ አሁን እሱ እንደ መሰለ ከጧት እስከ 6 ሰዓት ስራ ይሰራል እና የዛ ሰዓት ላይ መጠቀም እንችላለን እኔ ስራ ቀርቼም ቢሆን ማለት ነው ለዚህ ነገር መፍትሄ ይገኝ እንጂ የቤት ውስጥ ቆልፎ ነው የሚወጣው መቼም እንደዚህ አይነት ሰው እየደበደበ ወይም እየጨቆነ ወይም እያስጨነቀ አግቶም ከሆነ ይሄንን ነገር ሲያደርግ በሩን ቆልፎ ነው የሚወጣውና ያንን ነገር እንዲከፍተል እንገባ እንችላለን አንተ ጋር ሪዘርቭ ቁልፍ አለ ማለት እኔ ቁልፎ የለኝም የሱ የሱን ቁልፍ እኔ ሊኖረኝ አይችልም ምክንያቱም ለአንድ ቤት ቁልፍ ለአንድ ቤት ነው እና ልናረግ የምንችለው እኔ ላግዛችሁ የምችለው በኔ ቤት በኩል አሁን ወይ ግድግዳውን አፍርሳችሁ በላይም በስታችሁም ቢሆን በዛ ጋር የሆነ ካሜራ ነገር አድርጋችሁ እንድትከታተሉ ነው እሱ ጥሩ መንገድ ነው እንግዲህ እኛ ጋር ቀጫጭን ትናንሽ ካሜራዎች ስላሉ እነሱን እሱ በሚወጣበት ሰዓት ላይ ጠብቀን በድብቅ ለማስቀመጥና ውስጥ የሚካሄደው ነገር በሙሉ ለማየት እንችላለን ተረዳኝ አዎ በዛ መልኩ በታረጉ ቢያንስ ያገዘናል ብዬ ስላሰብኩኝ ነው እኔ አሁን እናንተ ብዙ ሰው ለብዙ ሰው መፍትሄ እንደሰጣችሁ ስላየው ነው የመጣሁት ይሄ ነገር እናንተ ቤት ውስጥ መካሄድ ከጀመረ ምን ያህል ጊዜው ነው ትንሽ ቆይቷል ቢያንስ አንድ 15 ቀን ምናምን ይሆናል ይሄ ነገር መፈጠር ከጀመረ ማለት ነው እና አሁን ከ15 ቀን በፊት እንደዚህ አይነት ነገሮች የሉም ከ15 ቀን በኋላ ነው በቃ ብዙ ነገሮች የመጡ ያሉት መልካም እንግዲህ እኛ በቻለው አቅም እንግዲህ ቤቱንም ግቢውንም በደንብ አሰሰን እንዳልከውም ካሜራ ማስቀምጠን ለመከታተል እንሞክራለን ለማየትም እንሞክራለን ያው እንግዲህ ያሰብከው ነገር ከሆነ ምናልባትም ሰው አግቶ ሰው እያሰቃየበት ከሆነ እሱን ይዘን ወደሚገባ ቦታ እንወስዷለን እንዳልከውም በጣም አግሬሲቭና ጸባዩም በጣም ጉልበታም ሰው እንደሆነ ገልጸናልና ይሄንን ሰው እንግዲህ ያው በቀጥታ ለመጋፈጥ እኛም አንደፍርም ብዙ ሆነን ነገሮችን በሙሉ አጥንተን ደካማ ጎኑን አይተን በደንብ ገብተን እሱን ለማጥቃትም ይሄንን ነገር እያደረገም ከሆነ ለማስቆም እንሞክራለን በየትኛው መንገድ ብቻ አግዙኝ እንዳልከው ደግሞ አንተ ይሄ ነገር እየተፈጸመ ካልሆነ ምናልባትም ቤት ውስጥ ምንም ነገር ብናጣ ሰውየውን ተከታትለንም አይተንም ብዙ ነገሮችን ያልከውም ነገር ውሸት ሆኖ ከተገኘ እንግዲህ ይቅርታ ጠይቀን ለተፈጠረውም ነገር ለተፈጠረውም ክስተት በሙሉ እንግዲህ ይቅርታ ጠይቀን እንሰነባበት ይሆናል እኔ ብቻ አግዙኝና ይሄ ነገርም ከሆነ ችግር የለም እኔ ላይ ይቅርታውም ግን አይምሮ ይረፍ መልካም እንግዲህ አሁን እንቅልፍ አታል ሰላም አታል ግቢ ውስጥ የሚካሄደው ነገር በጣም አስጨንቋል ይሄንን ነገር እንግዲህ በቻለው አጥርተን ላንተም ለማሳየት እንሞክራለን ከሁሉም በላይ ደግሞ ውስጥ ለሚሰቃየው ሰው መድረስ ይኖርብናልና ይሄንን ነገር በግላችን እንግዲህ በደንብ እንሞክራለን ብዬ አስባለሁ በጣም እኔ ያቀመኝ እኔ ካስፈላጊው ነገር ሁሉ ከናንተ ጎን ነኝ ለማድረግ እናንተ ብቻ እንድታግዙኝ ነው የፈለገው መልካም እስቲ በመጨረሻ ቀረ የምትለው ማስተላለፍ የምትፈልገው ሐሳብ ካለ እድሉን ልስጥ እኔ ምንም በቃ ይሄን ነገር ብቻ እውነቱን አወጣችሁ ለሁሉም ሰው እውነትም ከሆነ እንደምንማርበት ካልሆነም ደግሞ ውስጤ ሰላም እንዲያገኝ ብቻ ነው ፈልገውና እኔ እርዳታችሁን ብቻ ነው ፈልገው ላይ መልካም እንግዲህ ያው በቻለው አቅም ደጋግም ያልግለጸልህ እናግዛለን ክትትላችንንም ማድረግ የምንችለውንም ነገር በሙሉ ዛሬ ገብተን እንግዲህ እሱ በሌለበት ሰዓት ለማድረግ እንሞክራለን ምን ሰዓት ላይ ነው እሱ ግን የማይኖረው እሱ የማይኖረው ከጧት ላይ ነው ከጧት እስከ 6 ሰዓት ነው የሚሰራው
የሚሰራው ለሊ ስራ ትቷል እንዳልኩ አሁን የሚሰራው ከጧት እስከ 6 ሰዓት ላይ ይሰራል ከዛ 6 ሰዓት ላይ ምሳ ይዞ ይገባል በቃ እሺ የማይኖርበት ሰዓት ከጧት እስከ 6 ሰዓት ባለው ሰዓት ነው በቃ በዛ ሰዓት ከሆነ አሁን ያው ረፍዷል መሽቷልም ነገ ላይ እንግዲህ ጧት እንመጣና ድብቅ ካሜራውን ሰርሰረን አስገብተን ያለውን ነገር በሙሉ እንከታተላለን እሺ ደስ ይለኛል ያው እንግዲህ ውድ ቤተሰቦቼ ከአስማማው ጋር የነበረው ቆይታ ይሄንን ይመስላል እንግዲህ በቀጣይ ደግሞ እኛ ተከታተለን የምናገኘው ነገር በሙሉ አፍረጥርጠን አውጥተን ለእናንተ የምናሳያችሁ ይሆናል እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው ስሜት ተጋደሚያለሽ እንደ ቤትሽ ምን ተሻሽኛለሽ ወደዛ ነይ ወደዚህ ነይ ተጋበይ ሰሚኝ አንቺን እኮ ነው የማናግርሽ ምን አባሽ ነው የሚዘጋሽ አንቺ ነይ ወደዚህ ዙሪና ወሪኝ እናሽናለሽ ሰሚኝ ስትጋደሚ ነው አይወርሽው ወይስ እኔ ስመጣ ነው ነይ ቁጭ በይ ታፋሽ ነው የምትሄጂው እንዴ በጥፊ እንዳለሽ አስጠላ በእናትህ ቁጭ ያርፈሽ አንቺን እኮ ነው የምናገረው ታናሽና ቁጭ በይ እያልኩሽ ነው አይደል እንዲህ በጥፊ እንዳለሽ ቁጭ በይ በስነ ስርዓት ቁጭ በይ ቀና ብለሽ ይህን በስነ ስርዓት አይኔ ነኝ አንቺ አይኔ ነኝ በደንብ ነይ ቁጭ በይ ነይ ይህን በደንብ አይኔ ነኝ እንዲህ በጥፊ ነው የምልሽ ስታስጠላ ሰሚኛለሽ አንቺን እኮ ነው ቀና ብለሽ አዋሪኝ አልፈልግም ማለት ምን ማለት ነው አልፈልግም አንተን ማውራት አልፈልግም በቃ አንቺ ሰሚኝ እንደውም ለሊቴን እኮ ነው ያበላሽው ቀና ብለሽ አዋሪኝ እየሰማሽኝ ነው አትንካኝ በቃ ዝም በይ እኔ አንድ ነገር ስናገር አፍሽን ዘግተሽ ቁጭ በይ አንድ መልስ አልፈልግም ሰሚኛለሽ በቃ ዝም በይ አንተ ግን ምን አይነት ሰው ነህ ምን አይነት ጨካኝ ሰው ነህ አይነ ስምሽ ነው ከፍተኛና ወደ ቤት ሄድ ዝም በይ ወሬ ነው የምትሄጂው ወደ ቤት መሄድ እፈልጋለሁ ጭራሽ ወደ ቤት መሄድ አማረሽ አንተ ግን ቆይ ምን አይነት ጭካኔ ነው ያለ ነይ ካንቺ ጋር መጣፈታ አስፈልግ ዝም በይ ሻፊና ትሰረኝ ዝም በይ ዝም በይ እየሰማሽኝ ነው አይደል አርድሻለሁ እንደውም እዚሁ ነው መባረክሽ ዝም በይ አፍሽ ዝግ ዝም በይ አፍሽን እንዳከፍች አንድ ነገር አልፈልግም ከዚህ በኋላ ድምጽ አልፈልግም እየሰማሽኝ ነው አይደል ድምጽ አልፈልግም ዝም በይ ድምጽ አልፈልግም እያልኩሽ ነው ዝም ዋጩ
አሁንም እዚህ ተጋድመሻል እስካሁን አውሪኝ እንደውም አውሪኝ ስሚ ምን አባሽ ነው እስካሁን የምትጋደሚ ደግሞ ምንድነው ያቀረብኩልሽ ምግብ ማበይ መብላት አልፈልግም መሞት አማረሽ ይኸውልሽ እንደውም እኔ ስለሆንኩኝ ነው እየሰማሽኝ ነው አይደል ምን አገባው በሞት ያንተ ምን አገባው ቤት ያመጣውሽ ሌላ ሰው ቢሆን እዛው በውስጥ ጥሎሽ ይሄዳል አንተ ገለኝ ባርፍ ይሻለኝ ነበር እንደዚህ ከምታሰቃየኝ አንተ ግን ምን አይነት ጨካኝ ሰው ነህ ቆይ አሁን እኔ የምናገረው እህሉን ተበያለሽ አበይ ማታ ያስቀመጥኩልሽንም ሳበዩ ነው እንትን ያልሽው ማን ሰበብ ለመሆን ነው ደሞ እኔ አተንፈስብኝ ማን ሰበብ ለመሆን ነው በጣም ነው የምታስጠላኝ አትከኝ በቃ ቀረብ በይና አዋሪኝ ቀና በይ ለምንድን ነው እህል ማበይ አትንከኝ በቃ አልፈልግም መብላት አልፈልግም ምን ማለት ነው መብላት አልፈልግም በጣም ነው የምታስጠላኝ ዘርበል አትንከኝ ድርግም ነው ማረግልሽ ለቁጭ በይና አዋሪኝ በስልሳ ለዚህ ጋር ደገፈ በይ ነይ አልፈልግም በቃ ነይ ደገፈ በይ አልፈልግም አልኩ አይደል እንዴ አልፈልግም ኦኬ በግዴታ ነው የምትፈልጊው ላስገድድሽ እስከ ዛሬ ጨውት ብከብኝ በቃ ላስገድድሽ በግዴታ ነው የምትፈልጊው በስንስራ ቁጭ ብለሽ አዋሪኝ ነይ ቁጭ በይና አዋሪኝ በጸባይ እህሉን ለምንድን ነው ማበዩ መብላት አልፈልግም ምን ማለት ነው መብላት ቤቴ መሄድ ነው የምፈልገው እባክህ ቤቴ ውሰደኝ በቃ የምን ቤት ነው የምትይው አስወጣኝ ከዚህና ራሴ ሄዳለሁ በቃ ከዚህ የተሻለ ላይፍ ትፈልጊያለሽን ይኸውልሽ እኔ በመሆኔ ነው እየሰማሽኝ ነው አይደል እኔ በመሆኔ ነው ይሄንን ያደረኩሽ አንተ ግን ምን አይነት ጨካኝ ነህ እህቴ የለም ግን ምን ማለት ነው እስቲ ያደረኩሽን ንገሪ ምን አደረኩሽ ምን ያላደረከኝ ነገር አለ የሴት ወጉኑን ያሳዩሽ እንደው እሺ ልቀቀኝና ልሂድበት በቃ ወዴት ነው የምትሄጂው የታባሽ ነው የምትሄጂው ቤተሰቦቼ ናፍቀውኛል እቤቴ መሄድ እፈልጋለሁ ቤተሰቦችሽ ናፈቁሽ እንደውም የኔን ሌሊት ነው ያበላሽሽ እሺ እየሰማሽ ነው አይደል እንቅፋት ነው ይሆንሽብኝ እንደውም ላይፌ ላይ እንደውም እስካሁን ታገስኩሽ እንደውም ሌሊቴን ነው ማሳምርልሽ ዝም በይ ምን ልታረገኝ ነው ዝም በይ ዝም ተወኝ በእናትህ ተወኝ እሺ ዝም በይ ቀና በይ ተወኝ በእናትህ ቀና በይ ውድ ቤተሰቦች እንግዲህ በባለፈው ካስማሞ ጋር የነበረውን ቃለ መጠይቅ ተከታተላችሁት ነበር እንግዲህ በዛም ቃለ መጠይቅ ላይ ያው ቤት ውስጥ ገብረን ካሜራ ለማስቀመጥ አልቻልም ነበር እንግዲህ ያው ግርግዳን ቆፍረን በማይታይ ቦታ አስቀምጠን ነበር ያው ያገኘነው ነገር የሰማነው በጣም ብዙ ነገሮችን አይተናልና ወዲያው እንግዲህ እጅ ከፈንጅ ለመያዝ ዛሬ ተገኝተናል አስማማው ቤቱ ጋር በዚህ ጋር ነው አይደል ቤቱ ይሄኛው ነው በቃ ንግባና እናያዝ ብዙ ጥቃት ሳይደርስ ቀና በይ ማነው ፈተብሩ ማን ነው በር የሚያንኳኳው በዚህ ሰዓት ፈተብሩ ፈተው ምናምን ትላለህ እንዴ ክፈት ግባ አይተናል መሰራው እንዴ ማን ውጣ አንተ ግባ ሲጀምር ያንዳንዱ መሰራት ነገር አይተናል እንዳለ ምን አባ ስራ ነው አይተናል ውጣ አልኩ እኮ ስለማታውቀኝ ነው ሰው ጨማሪ ከማን ጋር እንደምትዳፈር አላወቅም ሙሳውን አይተናል ልጅ ታለ ዝምር ነው ታረጋው እንዴ ምን ሆነ ነው ልጅ ታሷለች ማለት ነው እሷን አወረኝ ነው ማን ነው አርፈህ ቁጭ በል በቤትህ ሌላም ነገር ስርዓትን ይዘህ ቁጭ በል ፍታት እጇን ፍታት እስማም እንዴ እናሰራት በጣም አጥብቆ ነው ያሰራት እንዳለ እጇን ለምንድን ነው ለቀቀው አትዝም በል አርፈህ ቁጭ በል በቤቴ ስላላወቅኝ ነው እያንዳንድሽ ታረጋት የነበረው ልጅቷን አስሯን ነበር ቆይ ነይ ታረጋት ተጎድቷል ችግር የለውም ተቀመጭ አይዞሽ ተረጋጊ ልናርልሽ ይመጣ አንተ ይኸውልህ አርፈህ ተቀመጥ ተረጋጊ እጅ ጎድቶሻል እጇን እግሯም ተጎድቷል መሰለኝ ማንነት በኋላ ታውቃለህ አሁን አርፈህ ቁጭ በል እቤቴ ውስጥ እኮ ነው የመጣው ቤት ውስጥ ምንድን ነው እያደረግሽ ምን አገባ ምንስ ባለ እኛ የግ ሰዎች ነን እሺ እናግዝሻለን አላወቃችሁኝም ስለ ስርዓትን ይዘህ ተቀመጥ ከዚህም በላይ እመታሃለሁ አራፉ ደህና ነሽ በጣም እንዴት እንዳረጋይታታል እጇ ራሱ በኢየሱስ ማረግ እጇ ተላልጧል እንዳለ በስመ አብ እጇን በስመ አብ ምን ይመለከታል ስለ እጇ እጇን አስረ እንደዚህ ታሰቃያት አንተ ትንሽ ቤተሰብ የለም ስለ እጇ ምን ይመለከታል ስለ እጇ ነው እጇ ተላልጧል እንዳለ ትንሽ አታስብም እንዴ አንተ ምን አገባ ምን አርጋ ነው አንተ እንደዚህ ልጅ የምታረጋው አንተ እንድትዋወቃለን እሺ ጀርባዬን ታውቃለህ እገልላለሁ እናንተ
ታቀኛለህ አይደል? ስማ ማንም ቤቴን ዳጊ ማን እንደሆነ ታውቃለህ? ዳጊ ማን እንደሆነ ታውቃለህ? ያረካ ልጅቷን እንደዚህ አታሳዝንም? እናት የለችም ወይ? ማንም ደፍሮኝ አያውቅም። ታቀኛለህ እዘለዝላለሁ። እያንዳንዱ እያረካት ነው ልጅቷን እዚህ ምን ያገባ እህቴ ነች። የዚህ ነገር ጠንሳሽ የዚህ ሁሉ ነገር ጠንሳሽ አንተ ነህ አይደል? ዝም በል አንተ ልቀቀኝ። ሲጀመር አይመለከትም። አንተ ነህ የዚህ ሁሉ ነገር ጠንሳሽ። አሰጥ እንደዚህ ቤት ጭራሽ በቤት